ሰላም የመድፈኛው ቤተሰቦች እንደምን አላችሁ? አርሰናል ላይ የተመለከቱ ዝውውሮችን የአርሰናልን ጉዳዮች ብቻ ልንመለከት ዳግም ተገናኝተናል። አብራችሁን ቆዩ። በመላው ዓለም ያላችሁ የመድፈኛው ቤተሰቦች የተለያዩ ጉዳዮችን እያነሳን ስንቆይ እናንተ ማሳብ፣ አስተያየት፣ መልእክቶቻችሁን እየጻፋችሁልን ቤተሰብነታችሁን አሳዩን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሼር፣ ላይክ፣ ሰብስክራይብ ማድረግም የእናንተ ኃላፊነት ይሆናል። እኛ አዳዲስ ጉዳዮችን ይዘን ቀርበናል። ዚ አትሌቲክ አርሰናል በቀጣይ ቀናት ሊያጠናቅቃቸው ይችላቸዋል ያላቸውን ዝውውሮች ይዞ ቀርቧል። እነዚህ ስሞች እነማን ናቸው? በተለይ እነ ዳቪድ ኦርነስቲን በትራንስፈር ዴሊሼት ላይ ወይም የገነር ብሎግ ጻፊዎችም ጭምር በጋራ ያካተቱት አርሰናል የትኞቹ ዝውውሮች ላይ እየሰራ ይገኛል፣ በየትኞቹ ተጫዋቾች ላይ ፍላጎት ኢንተረስት እያሳየ ይገኛል በሚለው ላይ ዝርዝር ዘገባዎችን ይዘው ወጥቷል። የቢቢሲው ሳሚ ማክበልም አርሰናልን በተመለከተ ሰበር መረጃዎችን ይዞ የሚወጣ ባለሙያ ነውና በአርሰናል ዝውውር ሂደቶች ላይ የውል ማራዘም ሂደቶች ላይ እነማን ውላቸው ሊራዘምላቸው ይችላል፣ የዩሊያን አልቫሬዝም የሞርጋን ሮጀርስም ጉዳይ ከምን ደርሷል የሚለውንም እያነሳን እንቆያለን። ዊሊያም ሳሊባ ጉዳት አጋጥሞታል እየተባለ ይገኛል። አንደኛው ጉዳያችን ነው። ሪዮ ፈርዲናንድ ሌሎችም ባለሙያዎች የሰጧቸው አስተያየቶች አሉ። ለሁሉም በርከት ያሉ ያልተሰሙ አዳዲስ የዝውውር ጉዳዮችን ይዘን ዳግም ተገናኝተናል። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሀሳብ አስተያየቶቻችሁን እየጻፋችሁልን ቆዩ። ትናንትና ያነሳችኋቸው ሀሳቦች አሉ፣ መለስ ብለን በስፋት የምንመለከተው ነው የሚሆነው። በእናንተ በኩል ግን አንዳንድ ጥያቄዎች እየተነሱ ይገኛሉ። ለምሳሌ ከሞርጋን ሮጀርስ ጋር በተያያዘ ሞርጋን ሮጀርስ ቢመጣ በየትኛው ቦታ ላይ ሊጫወት ይችላል ብላችሁ ታስባላችሁ? እስቲ በእነ ማርቲን ኦዴጋርድ ኤበረቺዜም ያሉበት ቡድን ነውና እንዴት አይነት አሰላለፍ አርሰናል ሊከተል ይችላል የሚለውን የተመለከተን እንቆያለን። አስቀድሜ የማነሳው ጆሽ ክሮንኬን ሀሳብ ነው። ጆሽ ክሮንኬ የአርሰናል ወይም በአርሰናል በኃላፊነት ደረጃ ኮ-ቼርማን ናቸው ወይም በጋራ ሊቀመንበር የሚባለውን ኃላፊነት የያዙ ናቸውና እንደ አርሰናል ሊቀመንበርነታቸው በአባታቸው በኩል ደግሞ የልጅ ናቸውና የክለቡ ባለቤት የሳን ክሮንኬ ልጅ ጆሽ ክሮንኬ በአርሰናል ቤት መሰራት ያለባቸው ስራዎች በሙሉ ይሰሩ ብለው ለአንድሪያ ቤርታ ለሚኬል አርቴታ በፍጥነት መከናወን ያለባቸው ዝውውሮች መጠናቀቅ አለባቸው የሚል ሀሳባቸውን አካፍለዋል። ስፖርቲንግ ዳይሬክተሩ አንድሪያ ቤርታ ለአሰልጣኝ ሚኬል አርቴታም ጭምር ያስተላለፉላቸው መልእክቶች አሉ። ከነዚህ መካከል በዋነኝነት አርሰናል ሙቭ አርሊ በቶሎ ወደ ዝውውሮች እንቅስቃሴ እንዲገባ፣ ከዛ በተጨማሪ በጣም ዝውውሮች በድብቅ መያዝ አለባቸው። ምክንያቱም አርሰናል የሞከራቸው ዝውውሮች አይጃክ መደረግ፣ በሌሎች ክለቦች መጠለፍና ሌሎች ክለቦች ቀድሞ ከአርሰናል እነዛን ተጫዋቾች ማግኘት የለባቸውም። ስለዚህ በጥንቃቄ አርሰናል ዝውውሮችን ማድረግ እንዳለበት ማሳሰቢያም ሰጥቷል። ከዛ በተጨማሪ አቮይድ መደረግ ያለባቸው መወገድ ያለባቸው የዚህ የዴድላይን ዴይ የመጨረሻው ቀን ፓኒክ መቅረት አለበት። አርሰናል እስከዛ ድረስ ስራዎችን ሳይሰራ ቆይቶ መጨረሻ ጊዜ መሯሯጥ የለበትም። በተለይ አርሰን ቬንገር ባንድ ወቅት ያስፈርሟቸው አራት ተጫዋቾች ሚኬል አርቴታን ጨምሮ ፔር ሜርሳከር፣ አንድሬ ሳንቶስ፣ የሲ ቤናዮን ታስታውሱታላችሁ። በመጨረሻ ቀን ላይ በአንድ ቀን በሁለት ቀን ዝግጁነት የፈረሙ ተጫዋቾች ናቸውና ከዛ በተጨማሪ የመጀመሪያ ታርጌቶችን ፕላኔን ነው አርሰናል ማግኘት ያለበት። ያለበለዚያ በተቻለ ፍጥነት ካልሄድን ፕላኔ ወይም የመጀመሪያ ቀድ ለምሳሌ ዩሊያን አልቫሬዝ እና ጁኒየር ክሩፒ ቢኖሩ ከሁለቱ ማን ነው ኤላ ጁኒየር ክሩፒ ወይስ ደግሞ ዩሊያን አልቫሬዝ? የአርሰናል ፕራዮሪቲ ቀድ እንደ ብዙ ዘገቦች ወደ በኋላ ላይም እመለሷለሁ ዩሊያን አልቫሬዝ ነው። ስለዚህ ዩሊያን አልቫሬዝን ለማግኘት መሄድ ነው። ከዛ በኋላ በተቻለ መጠን ነገሮች እንዲጠናቀቁ ማከናወን መስራት ያስፈልጋል የሚል ሀሳባቸውን ለሚኬል አርቴታ እንዲሁም ለአሰልጣኝ ለሚኬል አርቴታም እንዲሁም ደግሞ ለአንድሪያ ቤርታም ለስፖርቲንግ ዳይሬክተሩ እነዚህ ጉዳዮች ተነስተዋል። ከአርሰናል ግን መልቀቅ የሚችሉ ተጫዋቾች አሉ። እነማን ሊለቁ ይችላሉ የሚለውን እንመልከት። ክርስቲያን ኖርጋርድ አንደኛው ነው፣ ቤን ዋይት ሁለተኛው ነው፣ ፋቪዮ ቬራ ሶስተኛው ነው፣ ሬስ ኔልሰንም አሁንም የአርሰናል ንብረት ነው። እነዚህ ተጫዋቾች ለመልቀቅ እንግዲህ ነፃ ናቸው። አርሰናል ትክክለኛ ጥያቄ ከቀረበለት የጋብሪኤል ጄሱስም ጉዳይ ይነሳል። አርሰናል
እስካሁንም በዝውውር ሂደቱ ላይ ገቢ ያስገኘባቸው ዝውውሮች አሉ። ከነዚህ መካከል አንደኛው በአጠቃላይ ያስከፈለው ክፍያ አለ። ለሱም ለጃኮብ ኪቪዮር የተከፈለ ክፍያ አለ ከ15 ሚሊዮን ፓውንድ በላይ። ጥሩ የመጀመሪያ ዲል ነው ብሎ መናገር ይቻላልና በአጠቃላይ እነዚህን ተጫዋቾች መሸጥ የሚችል ከሆነ ቤን ዋይት ቢሸጥ ተተኪ ያስፈልገዋል እና ክርስቲያን ኖርጋርድ በአርሰናል ቢቆይም አርሰናል ተጫዋች ማስፈረሙ የሚቀር አይደለም። ፋቪዮ ቬራ በሃምቡርግ የሚፈለግ ተጫዋች ነው። በሃምቡርግ መቀጠሉ አይቀርም። የሬስ ኔልሰን ጉዳይ እስካሁን ያለየለት ጉዳይ ነው። እነዚህ ዝውውሮች በአርሰናል በኩል አስቀድሞ መጠናቀቅ ያለባቸው ዝውውሮች ናቸው። ከዚህ በፊት ለገበያ ከቀረቡ ተጫዋቾች መካከል ሉዊስ ስኬሊ አንደኛው ነው። ነገር ግን ሉዊስ ስኬሊ አሁን በገበያው ላይ ስሙ ያለ ተጫዋች አይደለም። ምክንያቱም ያሳየው ብቃት በአርሰናል የሚያሸጡ አይደለም። አርሰናል ቢሸጠው እንኳን የተጫዋቹን ዋጋ ከፍ አድርጎ መጥራት የሚችልበት እድል አለውና እንደዚህ አይነት ጉዳዮች በስፋት ይነሳሉ። ከአርሰናል ዝውውሮች መካከል ትናንትናም ከትናንትናም በስቲያ ብለናል። ጋብሪኤል ጄሱስ ከ1 ሚሊዮን ፓውንድ በታች አርሰናል ተጫዋቹን ለመሸጥ ፍላጎት የለውም የሚሉ ሀሳቦች በተደጋጋሚ ሲነሱ ነበርና እነዚህን በስፋት ወደ ኋላ ላይም እንመለከታቸዋለን። የጋብሪኤል ማርቲኔሊ ጉዳይ ግን እንደ ግራም ቤሊ ዘገባ ከሆነ ባየር ሙኒክ ሪሰንትሊ ቼክ ያደረጋቸው ነገሮች አሉ። በተለይ የተጫዋቹን ሁኔታ፣ የተጫዋቹን ፊዚካሊቲ፣ የተጫዋቹን ኳሊቲዎች በደንብ ይታወቃል። ነገር ግን ወደ አርሰናል በኩል ስንመጣ አርሰናል ተጫዋቹን የመሸጥ ፍላጎት አለው ወይ የሚለው በክለቦች መካከል በድርድር ላይ የተጫዋቹን ዋጋ ከፍና ዝቅ የሚያደርጉ ነገሮች ናቸው። እንዳጠቃላይ እነዚህ በስፋት ልንመለከታቸው የምንችላቸው ጉዳዮች ቢኖሩም ባየር ሙኒክ በተጫዋቹ በኩል በተለይ ለማገዝ ዲያዝን እንዲፎካከርም የሚፈለገው አንደኛው ተጫዋች ማርቲኔሊ ነው የሚል ዘገባ አለ። ማርቲኔሊ በእርግጥ በአርሰናል ደጋፊዎች እንደ በጣም በትልቅ ደረጃ ሃይሊ ቫሊዩድ የሚደረግ ወይም ትልቅ ዋጋ የሚሰጠው ተጫዋች አይደለም ብዬ አስባለሁ። ነገር ግን በብዙ አሰልጣኞች ተጫዋቾች የሚባሉ አሉ። አሁን ጋብሪኤል ማርቲኔሊ በመከላከል ረገድ በመልሶ ማጥቃት እንደ ትልቅ ቱል የሚቆጠር ነውና ባርሰሎና ከዚህ በፊት ስሙ ሲያዝ ነበር። ስሙ እንደ ቀላል የተነሳ ክለብ አይደለም። አንቶኒ ጎርደን ቀድሞ አስፈረሙ እንጂ ወደ ማርቲኔሊ ዝውውር ሊመጡ የሚችሉበት እድል አለ። የሳውዲ ክለቦች በማርቲኔሊ ላይ ትልቅ ፍላጎት አላቸው። ነገር ግን ፓሪስ ሰን ጀርመን ሌላ ክለብ እንደሆነ ትናንትናም ስናነሳ ነበር። ባየር ሙኒክ ስም በስፋት እየተነሳ ያለ ጉዳይ ነው። የዚ አትሌቲክን ዘገባ በስፋት ላንሳ። ከዚህ አትሌቲክ ጋር በተያዘ የሚነሱ ሀሳቦች አሉ። አርሰናል እነማንን በየትኛው ቦታ ላይ ይፈልጋል? የአስቶን ቪላው ሞርጋን ሮጀርስ ምን አይነት ዲቨሎፕመንት አለው? የተጫዋቹ የዜና ነገር እድገቱም የተሻሻለ ዜና አለ ወይ? ምን አዲስ ነገር አለው በሚለው ጉዳይ ላይ ያወጣቸው ሪፖርቶች አሉ። ራይት ባክ ቦታ ላይ፣ ዲፌንሲቭ ሳይዶች ላይ ማጠናከር የሚፈልጋቸው ቦታዎች ላይ እነማን ወደ አርሰናል ሊመጡ ይችላሉ በሚሉ ያስቀመጣቸው ስሞች አሉ። የተጫዋቾቹን ክፍተትም ጭምር በዝርዝር ተመልክቷል። በማጥቃት ቦታ ላይ የቢቢሲ ዘገባዎችም አሉ። ቢቢሲም የሳሚ ማክዌል ይዟቸው የወጣው ዘገባዎች አሉ። በዛ የአትሌቲክ ላይ ግን በማጥቃት አማራጭ ላይ አርሰናል አድማየር የሚያደርጋቸው ተጫዋቾች አሉ። በክለቡ በኩል ሞርጋን ሮጀርስ አንደኛው ተፈላጊ ስም ነው። ሞርጋን ሮጀርስ በተለይ የሚጫወትበትም ቦታ ኤበሬቺ ኤዜ እና ማርቲን ኦዴጋርድ ያሉበት ቦታ ነው። 10 ቁጥር ቦታ ላይ ይጫወታል። ከዛ በተጨማሪ በግራ መስመር አጥቂ ቦታ ላይም ኳሊቲዎቹን ያሳየ ባለፉት 2 ዓመታት ከ25 ከ30 የግብ ተሳትፎ ያለው በውድድር ዓመቶቹ በሙሉ ጥሩ ኳሊቲዎችን ያሳየ ተጫዋች ነው። ከሞርጋን ሮጀርስ በተጨማሪም ግን የተጫዋቹን ጉዳይ እንመለስበታለን። አርሰናል የፓሪስ ሰን ጀርመኑን ብራድሌ ባርኮላን፣ የቦርማዙን ኤላይ ጁኒየር ክሩፒ እንዲሁም ደግሞ የአያክሱን የመስመር አጥቂ ሚካ ጎድሰን ማስፈረም ይፈልጋል የሚሉ ዘገባዎችን በዚ አትሌቲክ የዚህ የትራንስፈር ዴልሼት ላይ ተመልክተናል። ዳቪድ ኦርነስቲ ሌሎችም የአርሰናልን ቅርበት ያላቸው ዘጋቢዎች ይዘውት የወጡት ዘገባ ነው። ራይት ባክ ቦታ ላይም የተነሱ ስሞች አሉ። በራይት ባክ ቦታ ላይ የኒውካስል ዩናይትዱን ቲኖ ሊቨርሜንቶን አርሰናል ይፈልጋል። የቼልሲ ንብረት በሳውዛምተን የተጫወተ ከዛ በኋላ ወደ ኒውካስል ዩናይትድ ከ30 ሚሊዮን ፓውንድ በላይ ተከፍሎበት የተዘዋወረ ተጫዋች ነው። ነገር ግን ትልቁ ችግር የተጫዋች ቲኖን ወደ አርሰናል ለማምጣት የጉዳት ሪከርዱ መጥፎ መሆኑን አርሰናል ስጋት ውስጥ ከቶታል። ወደ ተጫዋቹ ዝውውር እርምጃም እንዳይወስድ ያደረገው ነገር ነው የሚሉ ዘገባዎች አሉ። ከስፖርቲንግ ሊዝበን ግን ኤቫን ፍሬሴንዳ የተባለ ተጫዋች አለ። በቀይ መስመር ተከላካይ ቦታ ላይ የሚጫወትና በአርሰናል እይታ ውስጥ ከገቡ ተጫዋቾች መካከል አንዱ ነው። ዲፌንሲቭሊ ደግሞ የኢንትራክት ፍራንክፈርቱ ናትናኤል
ናትናኤል ብራውንም በዚህ ዝርዝር ውስጥ የገባ ሌላኛው ተጫዋች ነው። ከዛ ውጪ የዚህ የተጫዋቹ ጉዳይ የቦርመዙን ራያንን አርሰናል አስቀድሞ ማስፈረም ነበረበት። በተለይ ስሙ ሲያያዝ እንደነበረ ይታወቃል። የሞርጋን ሮጀርስ ጉዳይን ስንመለከት ጃንዋሪ 2024 ላይ ነበረ ወደ አስቶን ቪላ የተቀላቀለው። ከኢኒሻል ክፍያው የነበረው 7 ሚሊዮን ፓውንድ ነበረ። ከዛ በኋላ ከ7 ሚሊዮን ፓውንዱ በተጨማሪ ሚድልስብሮ 8 ሚሊዮን ፓውንድ በአዶንስ መልክ የክፍያ የተለያዩ መስፈርቶችን አስቀምጦ ድርድሩ ላይ ያተካተተ ነበር። ትልቁ ነገር ግን በሽያጩ ላይ ነው። ሽያጩ ሲሸጥ ሚካኤል ዎከር እንዲሁም ደግሞ ጃኮብ ታንስዌል እንደዘገቡት ከሆነ 20% የሚድልስብሮ ክፍያ ነውና በተጫዋቹ በኩል ይህንን ያክል ክፍያ የሚጠየቅበት ነውና የናትናኤል ብራውንን በተከላካይ ቦታ ላይ የ2 ዓመቱን ተጫዋች ዩሊያን ናግልስማን ባለሙያ ዋንጫ ስኳድ ውስጥ በጀርመን ብሔራዊ ቡድን ውስጥ የተካተተ ነው። የሌፍት ሳይድ ፖዚሽንን በደንብ ይዞ መከላከል የሚችል ከዛ በተጨማሪ እንደ ዋይድ ሚድፊልደርም መጠቀም የሚቻል አይነት ተጫዋች ነውና በጣም በኢንትራክት ፍራንክፈርት ያሳየውን ብቃት ተከትሎ በጣም በጥሩ ደረጃ ላይ ወደ አርሰናል ሊመጡ ከሚችሉ ስማቸው እየተጠቀሱ ካሉ ዝውውሮች መካከል አንዱ ነው የሚሉ ዘገባዎችን እየተመለከትን እንገኛለን። ከሳሚ ማክቤል ጋር በተያያዘ አርሰናል ቤት ሁለት የሚጠበቁ ነገሮች አሉ ይላል። ከዝውውሮች ወጣ ብሎ የዝውውሮችን ጉዳይ በስፋት አነሳለሁ። በዝውውሮች ሂደት ላይ ግን አንደኛው ከዝውውሮች ወጣ ብለን አንደኛው የጁሪን ቲምበር፣ ሁለተኛው ደግሞ የዴክላን ራይስ አዲስ ውል የማቅረብ ጉዳይ ነው። እነዚህ ተጫዋቾች ከ2 ዓመት በላይ በክለቡ የሚያቆይ ውል አላቸው። ነገር ግን አርሰናል ሌላ አንሰርቴኒቲዎችን መፍጠር አልፈለገም። ቶሎ ውላቸውን ማራዘም ይፈልጋል። ከዴክላን ራይስ ጋር በተያያዘ በጣም በጥብቅ እየተፈለገ ይገኛል። በሪያል ማድሪድ ጆዜ በመጀመሪያ ይምጣልኝ ካሉት ተጫዋቾች መካከል አንደኛው ዴክላን ራይስ ነው። እንደሚታወቀው የ27 ዓመቱ እንግሊዛዊ ተጫዋች ባለው ኳሊቲ በሊደርሺፕ በመሪነት ደረጃ የሚጠየቅ አይነት ተጫዋች አይደለም። ፊዚካል ፕሬዘንሱ እያንዳንዱን ሰከንዶች በሲዝኑ ላይ መጫወት የሚችል አቅም ያለው ጉዳት ብዙ የማያስተናግድ በጣም የተለየ አይነት ተጫዋች ነውና ለዛም ፊዚካል ፕሬዘንሱም ከጉዳት መራቁም በብዙ ክለቦች አይን ውስጥ የሚከተው ነው። ቴክኒካል ኳሊቲውም በጣም ትልቅ የሚባል ነውና በሪያል ማድሪድ በጣም እየተፈለገ ይገኛልና ስታንዳውት ታርጌታቸው የመጀመሪያ እቅዳቸው የሰመር ፕላናቸው አንደኛው ዴክላን ራይስን ማስፈረም ነውና ነገር ግን አርሰናል ምን ያክል ገንዘብ ይጠይቅበታል የሚለው ትልቁ ጥያቄ ነው። ሃሪ ሬድናፕ ስካይ ስፖርት ላይ የቀድሞ የቶትናም የዌስትሃም የተለያዩ ቡድኖች አሰልጣኝ ናቸው። አንድ ሀሳብ ሲሰጡ ተመልክቻቸዋለሁ። ሬድናፕ ዴክላን ራይስ በጊዜው ሲፈርም ዋጋው በጣም ውድ ነበር፣ ብዙ የተከፈለበት ተጫዋች ነው። ነገር ግን አሁን ያለውን ኳሊቲ በአርሰናል ያደገበትን እድገት ያሳየውን ኳሊቲዎች ያሳየውን ብቃት ስንመለከት ግን እንደ ባርጌን በነፃ እንደፈረመ ዝውውር ልንመለከተው እንችላለን። እንደዚህ አይነት ነገሮችን ሊያሳይ የሚችል አይነት ተጫዋች ነው በሚል ያነሱታልና ዴክላን ራይስ ወደ አርሰናል የመጣበት ዋጋ ይታወቃል። ከ100 ሚሊዮን ፓውንድ አጠቃላይ እስከ 105 ሚሊዮን ፓውንድ አርሰናል ለዌስትሃም ከነ አዶንስ ጭምር ይከፍላል። ነገር ግን እናንተ ዴክላን ራይስ ሪያል ማድሪድ ካላስፈረምኩት ብሎ ቢመጣ ዴክላን ራይስ በእርግጥ በሚቀጥለው ዓመትም ለሌላ ዋንጫ ይጠብቀናል፣ ስለዚህ እንፋለማለን፣ እንዘጋጃለን፣ ትልቅ ነገር ጠብቁ ብሏል። ዴክላን ራይስን በተመለከተ ግን አሁን አርሰናል ልሽጦ ቢልና ዴክላን ራይስም ልሂድ ቢል በስንት የሚያዋጣ ይመስላችኋል? 105 ሚሊዮን ፓውንድ ተከፍሎበታል። ያለው ኳሊቲ ስኬታማነቱ ምን አይነት ተጫዋች እንደሆነ የተመለከትነው ነውና እናንተ ሀሳብ አስተያየቶቻችሁን ጻፉልን እስቲ። ከሳሚ ማክቤል ጋር በተያያዘ ቢቢሲ ላይ በጣም ዘርዘር ያለ የአርሰናል የክረምት እቅዶችን በተመለከተ ቅድም ያነሷቸውን ለምሳሌ ሞርጋን ሮጀርስ፣ ኤላይ ጁኒየር ክሩፒን እንዲሁም ደግሞ ዩሊያን አልቫሬዝን አንስቷል። እነዚህ ተጫዋቾች ሞርጋን ሮጀርስ እንዲሁም ደግሞ ኤላይ ጁኒየር ክሩፒ አርሰናል የመጀመሪያ ታርጌቶች መካከል ናቸው። 80 ሚሊዮን ፓውንድ ኢች የሚያስከፍሉ እያንዳንዳቸው 80 ሚሊዮን ፓውንድ የሚጠየቅባቸው። ዩሊያን አልቫሬዝ ክፍያው እስከ 120 ሚሊዮን ፓውንድ ድረስ ከፍ ሊል ይችላል። እንደ ሳሚ ማክቤል ዘገባ ከሆነ የሞርጋን ሮጀርስ ዲስከሽን ወይም ደግሞ በሁለቱ ክለቦች መካከል እንዲሁም ደግሞ በተጫዋቹ ወኪልና በአርሰናል መካከል ንግግሮች አሉ። ነገር ግን
ተጫዋቹ ፕራዮሪቲ ወይም ቅድሚያ ለአርሰናል ይሰጣሉ የሚለው ትልቁ ጥያቄ ነው የሚል ዘገባን ይዞ ወጥቷል። ምክንያቱ ደግሞ ማርቲን ኦዴጋርድ፣ ኤበረቺ ኤዜ ኦልሬዲ በስኳድ ውስጥ ያሉ ተጫዋቾች ናቸው። በሱ ተመሳሳይ ቦታ ላይ የሚጫወቱና የአርሰናል ኢንተረስት እንዳለ ሆኖ ጄኒዩን ግልጽ የሆነ ፍላጎት አለው። ነገር ግን በተጫዋቹ ሂደት ላይ ምን ይወሰናል የሚለው የሚጠበቅ ነው። የጁኒየር ክሩፒም ጉዳይ ይነሳል። ጁኒየር ክሩፒ አናዘር ኦፖርቹኒቲ ነው ለተጫዋቹ እየተባለ ይገኛል። ነገር ግን በብዙ ክለቦች የሚፈለግ ተጫዋች ነው። ጁኒየር ክሩፒን ስንመለከት ባየርን ባለፉት ቀናት ላይ ጥያቄ አቅርቧል። የተጫዋቹ አቬላቢሊቲ ወይም ደግሞ ከክለቡ የመልቀቅ እድሉ ምን ያክል ነው እንደራደር አይነት የመጀመሪያ ንግግሮች አሉ ከቦርመዝ ጋር። ባየርን ብቻ አይደለም ፓሪስ ሰን ጀርመንም ፍላጎቶች አሏቸው። በእንግሊዝ በእርግጥ አርሰናል ሰፊ እድል አለው ጁኒየር ክሩፒን ለማስፈረም የሚሉ ዘገባዎችን በስፋት ተመልክተናል። እናም የተጫዋቹ የመጨረሻ ውሳኔ ብቻ የሚጠበቅበት ጉዳይ ነው። አርሰናል 80 ሚሊዮን ፓውንድ ለመክፈል ወደኋላ የሚልበት አይደለም። ቅድም እንዳልኩት ነው። ሚኬል አርቴታም ለምሳሌ ትናንትና ፋብሪዚዮ ሮማኖ ይዟቸው ከወጣቸው ዘገባዎች መሰረት አርሰናል ምን አይነት እቅዶች አሉት ኢንቨስት ለማድረግ ቢግ ኢንቨስትመንቶች ላይ ትኩረት አድርጓል። ሰቨራል የሚባሉ ትልልቅ ተጫዋቾች ብዙ ተጫዋቾች ወደ አርሰናል እንዲመጡ ይፈለጋሉ። ቶፕ የሚባል ዊንገር፣ አንድ ራይት ባክ በአዲስ የተባለ ራይት ባክ እንዲሁም ደግሞ ሚድፊልደርም ጭምር ያስፈርማል። ከዛ በተጨማሪ እነዚህን ዝውውሮች ካጠናቀቀ በኋላ ደግሞ የ9 ቁጥር አጥቂ በአማራጭነት ምናልባት እዚህ ቦታ ላይ ወጣት ተጫዋች ሊሆን ይችላል የሚሉ ሀሳቦች አሉ። ሚኬል አርቴታ እንግዲህ በጣም በጣም ኢምፖርታንት የሚባሉ ውሳኔዎችን መወሰን አለበት። ሌላ ደረጃ ላይ ሌላ ሌቭል ላይ ቡድኑን ለማሳደግ እነዛን ውሳኔዎች መወሰን እንደዛ አይነት ደረጃን ከፈለግን ውሳኔዎችን መወሰን አለብን የሚል ሀሳቡን ሲያካፍል እንደነበረ ይታወቃል። አምቢሽናችንን ፍላጎታችንን ማሳየት አለብን። ምን ማድረግ እንደምችል ምን ላይ ኬፓብል እንደሆነን ማሳየት አለብን የሚለውን ሀሳብ ሲሰጥ ነበር ከቻምፒየንስ ሊግ ፋይናል በኋላ ነው። ትልቅ መነሳሳት ይኖራል ተብሎ ይጠበቃል። በዚህ ሂደት ላይ ለምሳሌ ዴክላን ራይስ አርሰናልን ሲቀላቀል ከሰሞኑም አንድ ኦቨርላፕ የሚባል ፖድካስት ላይ ቀርቦ ነበር ሚኬል አርቴታና በዛ ፖድካስት ላይ ካነሳቸው ጉዳዮች መካከል እኔ በወቅቱ ዴክላን ራይስ ሲፈርም ምን አይነት አምቢሽን አርሰናል ለምን መወዳደር እንደሚችል ያንን 100 ሚሊዮን ፓውንድ ስናወጣ ሌሎችንም ተጫዋቾች በትልቅ ገንዘብ እንደምናመጣ ለምን መወዳደር እንደምናስብ ምን አይነት ቡድን እየገነባን እንደሆነ ትልቅ መልእክት ያስተላለፍንበት ነበረ። ትልቅ አምቢሽን እንዳለን ፍላጎት እንዳለን ያሳየንበት ነበረ ብሎ ሀሳብ ሲሰጥ እናስታውሳለን። ከዛ በኋላ ግን በተደጋጋሚ ያንን ነገር ለመከተል ሲሞክር ነበርና በአመታት ያንን ተመልክተናል። እነዚህ በአርሰናል በኩል የሚነሱ ጉዳዮች ናቸው። የዚህ የሰሚ ማክበል ዘገባ አሁንም አልተጠናቀቀም። ሌሎችም ጉዳዮች ይነሳሉ። ባርሴሎና በእርግጥ በዩሊያን አልቫሬዝ ፍላጎት ላይ የመጀመሪያው መዳረሻ ነው። ተጫዋቹም ቢሆን ወደ ባርሴሎና መሄድ ይፈልጋል የሚሉ ዘገባዎችን ይዞ ወጥቷል። ሌላኛው እንደ ቲም ቶክ ዘገባ ከሆነ አርሰናል የግራም ቤሊ ዘገባንም ላንሳላችሁ። ኒኮ ዊሊያምስን ከአትሌቲክ ቢልባኦ፣ ሞርጋን ሮጀርስን ከአስቶን ቪላ፣ ራፋኤል ሊያውን በአማራጭነት ይዟቸዋል። ብራድሊ ባርኮላንም ጭምር በመስመር አጥቂ ቦታ ላይ እነዚህን አንደኛቸውን ተጫዋቾች አርሰናል ማስፈረም ይፈልጋል። ኤሊት የሚባሉ ተጫዋቾች ቡድኑን እንዲቀላቀሉ ይፈልጋል የሚሉ ዘገባዎችን በስፋት እየወጡ ተመልክተናል። ከወጣት ተጫዋቾች መካከል ደግሞ አንደኛው የሌቨርኩሰኑ ተጫዋች የ18 ዓመት ተጫዋች በጣም በብዙ በአርሰናል በኩል ከረም አልቤጎቪች ይባላል። የቦስኒያዊ ተጫዋች ነው የሌቨርኩሰን። ከዛ በተጨማሪ ባለፉት ዓመታት በሳልዝበርግ ተመልክተናል። ከዛ ሌቨርኩሰን መልሶ የመግዛት መብቱን ተጠቅሞ በ7 ሚሊዮን ፓውንድ ወደ ባየሬና ያመጣው ተጫዋች ነበረ። በኦስትሪያ ሊግ ላይ በጣም ኢምፕረስ አድርጓል። አሁን በዓለም ዋንጫው ላይ ትኩረት አድርጋችሁ ከሚባሉ ወጣት የመስመር አጥቂዎች መካከል አንደኛው ነውና አሊያ በጎቪችን በተመለከተ ብዙ ጥያቄዎች አሉ። አስቶን ቪላ፣ ሊድስ ዩናይትድ፣ ኢንተር ሚላን፣ ሮማ፣ ናፖሊ በኔፕልስም እንዲጫወት ፍላጎቶች አሉና የአርሰናል እቅዶች መካከል አንደኛው ነው እየተባለ ይገኛል። ብዙ ሀሳቦች እየተነሱበት ይገኛሉ። ዘታይምስ ደግሞ የማቲያስ ፈርናንዴዝን ጉዳይ አርሰናል ፍላጎት አለው፣ ነገር ግን ከዌስትሃም ጋር በቫሊዩ ደረጃ ዋጋው ዝቅ እንዲልለት ይፈልጋል። እንደ አርሰናል ፍላጎት ከሆነ ማንቸስተር ዩናይትድን ፍላጎት አለው፣ ነገር ግን አርሰናል ዋጋው ዝቅ ብሎ ከ80 ሚሊዮን ፓውንድ አነስ ባለ ክፍያ ማቲያስ ፈርናንዴዝን አማካኝ ስፍራ ላይ ወደ ክለቡ ማምጣት ይፈልጋል የሚሉ ዘገባዎች
ጉዳዮችን በስፋት እየተመለከትን እንገኛለን። እነዚህ ዛሬ ወጡ አዳዲስ የዝውውር ጉዳዮች ናቸው። የአርሰናል ሌሎች ጉዳዮችም ላንሳ። ከጋብሪኤል መጋሌሽ ጋር በተያያዘ የአርሰናል የኤምሬትስ ስቴዲየም ግንባታን የቻምፒየንስ ሊግ ፋይናል ላይ ምን ተመለከትን በሚለው ሰሜር ናስርም ያነሳቸው ጉዳዮች አሉ። በመሃል ግን የእናንተን ሀሳቦች ላስተናግድ። ሽመልስ ይልማ ዴክላን ራይስ የአርሰናል ካፒቴን መሆን አለበት የሚል መልእክቱን ልኮልናል። በሱ ቃል የጻፈልን መልእክት አለ። ኦልሞ አያስፈልግም፣ ሮጀርስ፣ ቶናሊ፣ ጁኒየር ክሩፒ ወደ አርሰናል መምጣት አለባቸው ብሏል። እንደኔ ሀሳብ ይላል አርሰናል ትልቅ ስህተት ሰርቷል። በተለይ ትልልቅ የሚባሉ ዊንገሮች እነ ሳካ፣ ማርቴሊ አይነት ተጫዋቾች አሉትና ለምን ወጣት ተጫዋቾች ላይ ትኩረት ያደርጋል? ከዛ ይልቅ በጣም ኤሊት የሚባሉ ትልቅ ኳሊቲ ያላቸው የአርሰናልን ስኳድ ዴፕዝም የሚያጠናክሩ ተጫዋቾች ላይ ትኩረት ማድረግ አለበት። ለምሳሌ የቦርንመዙን ብራዚላዊ ተጫዋችን አንስቶታል። ሌሎችንም የተጠቀሱ ተጫዋቾች አሉ። ነገር ግን አርሰናል ያንግ ዊንገሮችን ሳይሆን ወርልድ ክላስ የሚባሉ ቦርዱን ኢምፓክት መፍጠር የሚችሉ ተጫዋቾችን ማምጣት አለባቸው የሚል ዝርዝር ሀሳቡን የጻፈልን በሱ ቃል የኔው ከልብ እናመሰግናለን። መሐመድ አረባ መሐመድ ዴክላን ራይስ የአርሰናል አምበል እንዲሆን 41 ቁጥር ለባሻችን አምበል እንዲሆን እፈልጋለሁ ብሏል። ታምሪያ ዝለቄ ማርቲን ኦዴጋርድ ወደ መጨረሻ አካባቢ ላይ ስላሳየው ነገር ብቻ ተብሎ መቀጠል የለበትም፣ አምበል መሆን የለበትም። ባይሆን ኤታን ንዋኔሪ በአርሰናል ቢቆይ ባይሸጥ ደስ ይለኛል ብለዋል። ትናንትና ወደ ኮሞ ሊሄድ ይችላል ብለን ሀሳብ ስናነሳ ነበረ። ቶፊቅ ዮኬሬሽ ሰላም ቤተሰቦች እንዴት ናችሁ? እኔ ደስ የሚለኝ አምበል ቢሆን እንግዲህ ራይስ ነው። እናም ደግሞ ስለ ሮጀርስ ምን አዲስ ነገር አለ ብሎናል። በስፋት አንስተነዋል። ዳንኤል ሙልጌታ እንኳን ዜ ስንት ኮከብ ተጫዋቾች ፔናልቲ ይስታሉ፣ ስለዚህ ብዙም የሚያሳስብ አይደለም፣ ስለ ቀጣይ ነገሮች ማሰብ ያስፈልጋል ብሎናል። አርሰናል የአሚኖ የተባለ አድማጫችን በህይወቴ እንደዚህ አይነት በጣም የሚያስጠላ ዳኛ አይቻላቅም። የማል ዳኛ ውሳኔዎቹ በጣም ያሳፍሩ ነበር። ሳካ ኮርና ሊመታ ሲል እንዲቋረጥ ማድረጉም ሌሎችም ነገሮች አንስቶልናል። በጣም ብዙ የአርሰናል ደጋፊዎች ብቻ አይደለም ብዙ ነገሮችን አንስቶልናል። አሚኖ ዘገነርስ ከበርበሬ በረንዳ ከረዩ የጻፈልን መልእክት ነው። ከልብ እናመሰግናለን። ሰላም ምርጦች ያለን ደግሞ አየነው ሙላለም ነው። ዴክላን ራይስ የአርሰናል አምበል መሆን አለበት፣ ኦዴጋርድ መልቀቅ አለበት፣ ብቃቱ ኮረደ ቆይቷል። ዳኒ ኦልሞ ከኦዴጋርድ በምን የተሻለ ሆኖ ነው ወደ አርሰናል የሚመጣው? መምጣት የለበትም የሚል ሀሳቡንም አንስቶልናል። የአርሰናል ዝውውሮችንም ሌሎችንም ያነሳቸው ዊሊያም ጎሜዥን ደግሞ ምንድን ነው ምን አይነት ዝውውር ነው ብሎናል። ትናንትና በስፋት አንስተነዋል። ሰሎሞን ያነሳልም ሀሳብ አለ። በተለይ ደግሞ ክለቡ መልቀቅ አለበት ማርቲን ኦዴጋርድ የሚል ሀሳብ እንዳለው ልኮልናል። ተሾመ አሰፋኔ ሳካ በዚሁ ልክ መውረዱ ያሳስበኛል፣ ሳካ የወረደው ሚስት ካገባ በኋላ ነው በሚል በጣም የተለየ ሀሳብ አንስቶልናል። ተሾመ አሰፋ ለሚስቱ እባክሽ ታይልን በሉልኝ ብሏል። አድርሰናል። ኢድሪስ ቢያንስ 8 ተጫዋቾች መሰናበት አለባቸው፣ ኦዴጋርድ፣ ጋብሪኤል ጄሱስ እና ጋብሪኤል ማርሴሊ እንዲሁም ደግሞ ቤን ዋይት ሌሎችም ተጫዋቾች ኤዜ ማድዌኬም መልቀቅ አለባቸው የሚል ሀሳቡን ኤድሬስ ልኮልናል። ዊሊያምን ደግሞ ማምጣት አለባቸው። ከላሚን ያማል ጋር በስፔን ብሔራዊ ቡድን የፈጠሩት ጥምረት በጣም የተለየ ነውና እሱ ወደ አርሰናል ቢመጣ ብሎናል። ኒሞና የተባለ አድማጫችን ራይስ አምበል መሆን አለበት ብሎናል። ሞሃ የተባለ አድማጫችን ሞሃብ አንበል መሆን ያለበት ዴክላን ራይስ ቢሆን በጣም መልካም ነው ብሏል። ወንድሙ ወንዴ በጣም ረጅም ጽሁፍ ጽፎልናል። የክለብ አምበል መሆን ያለበት ዴክላን ራይስ ነው። ከፒኤስጂ ጋር በነበረው ጨዋታም የነበሩ የመጀመሪያ 15 ደቂቃዎች ጥሩ ስሜት ነበረ። ከዛ በኋላ ግን ከጎሉ መቆጠር በኋላ የዳኞች ጫና በአርሰናል ላይ ነበርና ያንን መቆጣጠር አምበል የሆነ ሰው መኖር አለበት ብሏል። ከዛ በተጨማሪም የነበረውን አጠቃላይ ሂደት አንስቷል። ድልና ድምቀት ለታላቁ ክለባችን ህይወት ይቀጥላል ብሏል። አህመድ ከጅቡቲ ሰላም እንዴት ናችሁ ብሎናል። የተሻለው ጋቢ ነው። ጋብሪኤል መጋሌስ የቡድኑ አምበል ቢሆን እመርጣለሁ። ሁለተኛ ራይስ። ሁለቱም በማንኛውም መስፈርት ሁሉንም ነገር ያሟላሉ ብላሉ። ሁላችሁንም ከልብ እናመሰግናለን ስለ ጻፋችሁልን መልእክት። የቻምፒየንስ ሊግ ፋይናል ላይ የተመለከትነው ነገር ነበረ። በዚህ ጉዳይ ላይ ሰሜር ናስሪ ያነሳው ጉዳይ በአርሰናል በኩል በሰከንድ ሃፍ በተለይ
አልቢትሩ ሲስተማቲካሊ በዘዴ አርሰናልን ሲጎዱ በአርሰናል በተቃራኒ ፊሽካዎችን ሲነፉ ነበርና ኮንስታንትሊ ደግሞ ለአርሰናል ታይም ዌስቲንግ ላይ ወይም ጊዜ አባክነዋል ብለው ባሰቡ ሰዓት የአርሰናል ተጫዋቾችን ሲቀጡም ነበርና ትክክል አይመስለኝም የሚል ሀሳቡን አንስቶልናል። ከኤምሬትስ ስቴዲየም ጋር በተያያዘ አርሰናል የሚነሳ ጉዳይ አለ። ገብርኤል ማጋሌስን በተመለከተ ግን የቻምፒየንስ ሊግ ፋይናል ላይ ያንን መለያ ከሳተ በኋላ የሱ የማሊያ ፍላጎቶች በጣም በርክተዋልና 6 ቁጥር ለባሹን የገብርኤል ማጋሌስን ማሊያ የሚጠይቁ ሰዎች በ350% ጨምረዋል። ብዙ ሽያጭ አርሰናልም ከገብርኤል ማጋሌሽ በጣም እያተረፈ ይገኛል ተብሏል። ከዛ ውጪ በአርሰናል በኩል ኮንሲደር እያደረጋቸው ያሉ ኤምሬትስ ስቴዲየም ግንባታዎች አሉና በዚህ ሂደት ላይ ሚኬል አርቴታ ቸልተኛ መሆን የለበትም የሚል ወይም ደግሞ የሚኬል አርቴታ ብቻ ሀሳብ አይደለም፣ እንደ አጠቃላይ የቡድኑም የክለቡም ዋነኛ አመራሮች እነ ጆሽ ክሮንኬም በዚህ ሞመንት ላይ አርሰናል ቸልተኛ ሆኖ ስቴዲየም መቀየር የለበትም የሚሉ ሀሳቦችን ሲሰነዝሩ ነበርና ያ ማለት ደግሞ በቀጣይ ጊዜያት ላይ ከአርሰናል ጋር በተያዘ ሞመንተሙን ለማስቀጠል ለምሳሌ እንደ ዌምብሊ አይነት ስቴዲየሞችን ቀይሮ በዛ መጫወት ቢችል ጥሩ ነበር። ነገር ግን አሁን ያለው ሞመንተም እንዲረበሽ አይፈለግም። ምክንያቱም ከስቴዲየሞች ጋር በተያዘ ውጤቶች ይያዛሉ። አርሰናል ከሃይብሪድ ሲወጣ ምን ያክል ወደ ኤምሬትስ በተዘዋወረበት ጊዜ ምን ያክል አመታት ተጎርቶ እንደነበረ ብዙ ዘገባዎችን ከዚህ በፊት አንስተናል ተመልክተናልና 10,000 መቀመጫዎችን መጨመር ይፈልግ ነበር 70,000 72,000 ማድረስ። ነገር ግን አሁን ዋነኛ እቅዱ ትልልቅ ክፍያ የሚከፈልባቸው መቀመጫዎች አሉና ፕሪሚየምና ኮርፖሬት ፋሲሊቲዎች ላይ ትኩረት አድርጎ 5,000 መቀመጫዎችን በመጨመር ዋጋዎችን ከዛ ገንዘቦችን ለመሰብሰብ አርሰናል እቅዶች እንዳሉት የሚያሳዩ ዘገባዎችን ተመልክተናል። ሌሎች ሀሳቦችም አነሳን። በርከት ያሉ ጉዳዮችን ነገርናችሁ። አርሰናልን በተመለከተ ያነሳናቸው ሀሳቦች አሉ። መጨረሻ የዊሊያም ሳሊባን ጉዳይ ላንሳላችሁ። ዊሊያም ሳሊባን በተመለከተ በአርሰናል የቻምፒየንስ ሊግ ፋይናል ላይ ጉዳት አጋጥሞታልና ምናልባት ከዓለም ዋንጫ ውጪ እንዳይሆን ስጋት አለና አሁን በቀጣይ ቀናት የሕክምና ምርመራ ይደረግለታል ተብሏል። በክሎር ፎንቴን በፈረንሳይ ብሔራዊ ቡድን የልምድ ማዕከል ግን ተገኝቷል። በዛ የመጨረሻ ሕክምና ምርመራ ይደረግለታል። ዓለም ዋንጫው ላይ ፊት ሆኖ ይቀጥላል ወይ ምን ያክል ከሜዳ ይርቃል የሚለው በጣም የሚጠበቅ ጉዳይ ነው። ለሁሉም እነዚህን ጉዳዮች በስፋት እናነሳለን። በተከታይነትም አብራችሁን ስለነበራችሁ ግን ከልብ እናመሰግናለን። ቆይታችሁንን እንደወደዳችሁ ተስፋ እናደርጋለን። ሀሳብ አስተያየቶቻችሁን ጻፉልን። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። የዛሬ እነዚህ ላይ አጠናቀቅም። በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን።